አድርገሽኝ እሺ ምንም ምን አረኩሽ? አሁን ምን አረኩሽ? አንቺ እኮ አስቀይተሽኛል ከጎረምሳ ጋር በቃ እሺ ፋይል ለመቀበል ነው አብርሃምን ለማዳን ነው። አሁንም እየተቆጣሽ ያንን ያለፉን ታሪክ እያነሳሽ ልትወቅሽኝ አልፈልግም። አሁንም አጠገቤ እንዳደርሽ አላዳንኩህም ኑሬ አልጠቀምኩህም አላዳንኩህም አለው አላልኩህም አላዳንኩህም ሐኪም አልሆንኩህም አንቺ ምንም አይነት ይቅርታ አላደርግልሽም። የሰራሽውን ስራ ሰርተሽ ከዚህ በኋላ አጠገቤ እንዳደርሽ ብዬሻለሁ አላልኩሽም? በጣም ብዙ ነገር አሰቃይተሽኛል። ብዙ ነገር አሁንም በሚሄድበት መንገድ አታስቁሚኝ እባክሽ፣ ልቀቂኝ። አብርሽ ያለበት ቦታ ሁኔታ ላይ አይተሽዋል አይደለም? ትናንትና ግን እኔ ለሱ ነበር ይሄ ሁሉ ምደክሞኝ ነበረው። ሰላም 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 ውድና የተከበራችሁ ቤተሰቦች ከሀገር ውጭ ከሀገር ውስጥ ያላችሁ እህት ወንድሞቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ዛሬም ተመልሼ በድጋሚ መጥቼላችኋለሁ። ዛሬ ደግሞ የመጣሁበት ሀሳብም አላማው በጣም በሚከብድና በሚያሳዝን ሁኔታ ላይ ነው። ማታ በሚገርማችሁ እኔ የምር ወገን ደራሽ ወገን ነው ይባላል እና ቤተሰብ አብርሃም ያለበት ቦታ ላይ በጣም በሚደብርና በሚያሳዝን ቦታ ላይ ነው ያለው። አይምሮ ልክ አይደለም። ትናንትና ይሄ ሁሉ ስደክም ስለፋ የነበረውን ነገር በጣም በቃ በከንቱ ነው የሆነው የነበረው። ግን ሁሉም ዝም አለኝ። የዛን ሰዓት ተሰሚነት አድማጭ አጣሁ። የዛኔ ሰናግራችሁ ማንንም ባላሰበው ማንንም ባላወቀው ሰዓት እና ቤተሰብ አሁንም ቢሆን ይድናል። እኛ ሴጣን መቼም ቢሆን ስልጣን የለውም። መቼም ይከስራል፣ ይወርቃል እና ሴጣን ደግሞ እናሸንፈዋለን። ስለዚህ ቀጥታ ሄጄ ወንድሜ ማዳን አለብኝ። አሁን ቀጥታ ያለሁት እቤቴ ላይ ነው። ክላስ ላይም ቦርሳ ምናምን አዘጋጅቻለሁ። አሁን ጉዞ ወደ አዲስ አበባ ልሄድ ነው፣ ልጓዝ ነው። ከዛ በኋላ ሄጄ ግን ምክንያቱም ለሩታ ምናልባት በቃ ደውዬላታለሁ ቀበልሻለሁ ምናምን ብላኛለች። ነግሬት በስልክ አውርተን ነው እና ይሄንንም ቪዲዮ እስከምደርስ ድረስ ያው ሩታንም እንድታየው ነው። ታምነኛለች አታምነኝም በሚለው ነገር ነው ይሄን ቪዲዮ ልሰራ በቃ እዚህ አንዲ ቡታጀራ ላይ ሆኜ አንዲ ቪዲዮ ልስራ ብዬ ነው። እና ደግሞ ሄርሜላ ደግሞ አንቺ ለልጁ እንዳሰቃየሽው አንቺ ብዙ ነገር እንዳደረግሽ እኔም የስራሽን ነው የምሰጠው። ስለዚህ ቀጥታ ሄጄ ሁሉንም ነገር እውነቱን ነገር ይሄ በቃ ያስኩት ነገር አለ ኪሴ ውስጥ ነው። ለማንም አላሳየም። ፍላሽ ነው። እያንዳንዱ ነገር ሄጄ ለእያንዳንዱ ሰው ሄጄ አሳያቸዋለሁ። የነ ሄርሜላ አሽቃባጮች የሚሉትን ሰዎች ራሱ አግኝቻቸው ለነሱ ሄጄ እነግራቸዋለሁ፣ አሳያቸዋለሁ። አብርሽ ደግሞ አድነዋለሁ፣ ይድናል፣ ወደ ራሱ ቀልብ ደግሞ ይመለሳል። እንዲመለስ እኔ ካላደረኩኝ እኔ አይደለሁኝም በቃ። ስለዚህ እናንተም ደግሞ ቤተሰብ በያላችሁበት ስለ አብርሽ ጸልዩለት። በጸሎት ሁሉንም ነገር ይፈርሳል እና አንድ ነገር እንዳስቸግራችሁ በቃ እንድትጸልዩለት ብቻ በያላችሁበት ቦታ ላይ ለአብርሃም ማለት ነው። በጣም ነው ወንድሜ ማውራት እስከሚያቅተው እየተንቀጠቀጠ ነበር ማታ። በሚገርማችሁ ነገር በቃ እንዴት እንዳሳዘነኝ እኔ ነኝ የማውቀው። እንዴት ማለት ነው ዳኒም አሽቃባጭ የሚባለው ይሄንንም ምናምን ሩታ ምናምን እየጮህባት ነው። ሩታ ማናችሁም ብትሆን አንድ ሰው ቢሆን እንዲነካት አልፈልግም፣ ፍቃደኛም አይደለሁም። ስለዚህ እያንዳንዱ ሁሉንም ነገር ይሄን ፋይል ይዤ የነ ሄርሜላ ቤተሰብ የነ ሄርሜላ ወዳጅ የምትባሉት እኔን ማግኘት ከፈለጋችሁ እኔ ዛሬ አዲስ አበባ እመጣለሁ። ቀጥታ ለእናንተ አሳያችኋለሁ። በቃ እኔ ጋር የሄርሜላን ተንኮል ታያላችሁ። እኔ ፋይሉን ይዤው ነው የምመጣው። ሁሉንም ስታዩ የሄርሜላን ክፋት፣ የሄርሜላን ተንኮል የዛኔ ተረዳላችሁ ማለት ነው። ትላንትና ግን ማንም ተሰሚ ማንም አድማጭ አልነበረኝም። እሷ በጣም በመትቷ በጣም በብዙ ነገሯ እኔን አሰቃይታኛለች። እና ቤተሰብ አሁን ያው ቦርሳዬን ይዤ ልውጣና ወደ ክላስ ልግባና ከዛ በኋላ ያው እስከ መናኸሪያ ድረስ አብረን እንሄዳለን። ከዛ ሰናበታችኋለሁ። በቀጣይ ደግሞ እንገናኛለን። አዲስ አበባ ላይም ደግሞ ፋይሉ ለነሱ ለሄርሜላ ቤተሰቦች ሳሳያችሁ በቪዲዮ ነው ማሳየው።
በእናንተ ፊት ነው እንጂ በተደበቀ በእናንተ ጀርባ በኩል አላሳይም። ቀጥታ በእናንተ ፊት ነው ያንን እንትን ለነሱ ማሳያቸው ማለት ነው። የሄርሜላን ተንኮል ግዴታ ማጋለጥ ስላለብኝ ማለት ነው። ስለዚህ ቤተሰብ አሁን ቦርሳዬን አዘጋጅቼዋለሁ እና እስከ መናኸሪያ ድረስ ድረስ መኪና ደውያለሁ፣ ቆሟል እና እየጠበቁኝ ነው። እና ቤተሰብ በጣም በሚከብድ ሁኔታ አሁን ቤተሰብ ማንም ሳይደርስብኝ መውጣት አለብኝ ግዴታ ማለት ነው፣ ማምለጥ አለብኝ። እና ቤተሰብ አሁን ቀጥታ ወደ መናኸሪያ መሄድ አለብኝ፣ ማንም ሳይደርስብኝ በፊት ቤተሰብ ማንም ሳይመጣ በፊት እና መልካም መንገድ ነው። በኢየሱስ አንቺ ምን አይነት ሰይጣን ነሽ? ሰላም ላይ በኢየሱስ አንቺ እንዳትከተኝ ዞር። ምንድነው? እሺ አንቺ ምንም አይነት ይቅርታ አላደርግልሽም። የሰራሽውን ስራ ሰርተሽ ከዚህ በኋላ አጠገቤ እንዳደርሽ ብዬሻለሁ አላልኩሽም? በጣም ብዙ ነገር አሰቃይተሽኛል፣ ብዙ ነገር። አሁንም በሚሄድበት መንገድ አታስቁሚኝ እባክሽ፣ ልቀቂኝ። አብርሽ ያለበት ቦታ ሁኔታ ላይ አይተሽዋል አይደለም? ትናንትና ግን እኔ ለሱ ነበር ይሄ ሁሉ ምደክሞኝ ነበረው። ቢገባሽ ማለት ነው። አንቺ ግን አልገባሽም የዛኔ። አንቺ ግን አልተረዳሽኝም የዛኔ። አሁን ነው ስለማላውቅ እኮ ነው። እውነቱን ባቅ ኖሮ እንደዛ ሆነብሽ ነበር። ስላልገባኝ ነበር እኮ ነው። አሁን ከኔ ምን ትፈልጊ? እኔ አሁንም ቢሆን ማለት ነው ሰማይልሽ አይደለም መቼም ላንቺ ይቅርታ አላረግልሽ። ላንቺ ማለት ነው አጥፋ መንገዴ ልሂድበት። አስቀይምሻለሁ። እንዳትነኪኝ እንድትነኪኝ አልፈልግም። የት ነው እሺ የምትሄጂው? የምትሄጂበትን ነገር አብርሽን መድረስ አለብኝ። አሁን ቤተሰብ ማንም ስለሌለ ነው። ስለዚህ ግዴታ ማምለጥ አለብኝ፣ መሄድ አለብኝ። እንዳትከተይኝ። ያምሻል እንዴ? ሊዲያ ልቀቂኝ። እሺ አሁን ልቀቂኝ። እሺ ቦርሳውን ልቀቂ። ሳላስቀይምሽ ቦርሳውን ልቀቂ። ወይ ምን ከፈለግሽ አለቅሽም። እንትን ማትይጂ ሰምተሻል አይደለ? ሄሎ ነሻ እኔ እንኳን አታውቂ። ልቀቂኝ። ሊዱዬ የት እንደሆነ እየሄደች ነው። ሳይዛውናት ድረሽ አንቺ አታቃጥሪ። ወደዚህ ወደዛ አታቀባቢ ወሬ። ልቀቂ። ወይ ቦርሳሽ ጋር ምናምን እያለች ነው። ቶሎ ድረሽ። አይ የምናሽ ቀባጥረሽ አንቺ ምንድነው? እዚህ ቤት መታጠፊያው ጋር እናንተ አካባቢ ቤት ቶሎ በይ በእናትሽ። ልትሄድ ነው። ቶሎ በይ። ሰሚያለሽ አይደለም? ስልኩን አምጪ። ወይ ስልኩን አምጪ። እሺ ልቀቂ። ይቅር በይ። እግርሽ ስር ልዳ ጉዴ ክርስቶስ ልቀቂው። ሊዲያ ዛሬ ይሄን ነበር የምትፈልጊው? እሺ ምን ይጠበስ? ስለመጣች እኔ መሽ ምንድነው? ምን ሆነሽ ነው? ዝም ብላ ተቃጠለው እሷ። ወይ ምን ሆነሽ ነው? ተረጋግተሽ አውሪኝ እንጂ። ሻንጣ ይዛ እየወጣች ታገኘዋል። ምን ሆነሽ አልቀንሽ? ብዙ ያልገባሽ ነገር አለ እኮ። ምን ሆነሽ ነው? ብዙ ያልገባሽ ነገር ምን ሆነሽ ነው? አንድ ተረጋግተሽ አውሪኝ።
ምን ሆነሽ ነው ሜሪ? ብዙ ያላወቅሽ ነገር አለ አንቺ ዝም ብለሽ እኮ። እሺ ያላወቅሽ ነገር ንገሪኝ። እሺ እሷ ነገረችኝ ብለሽ ደግሞ ዝም ብለሽ እኮ። እሺ የት እየሄድሽ ነው? የት እየሄድሽ ነው? እስኪ ንገሪኝ። ወደ አዲስ አበባ። ለምንድን ነው አዲስ አበባ የምትሄጂው? በቃ እኔ ደውዬ እነግርሻለሁ ብዬ ነበር ያሰብኩት። ሊዱ በእናትሽ ሊዱ በእናትሽ ደግሞ ስልክሽን መቼ ነው ያንቺ ስልክ ያዘችው እሷ? እስኪ የማይሆን ነገር አትናገሪ። እየተናገርኩ አይደለም እኮ የማይሆን ነገር አታውሪ። በቃ ወይኔ ያምሻል እንዴ? ቆይ አንቺ ምን ሆነሽ ነው እንዴ? አሁን መሄድ አለብኝ ሊዱ። ሜሪ መሄድ አለብኝ። ሜሪ እንድታስቀምኝ አልፈልግም። ቦርሳው አብርሃም ጋር መድረስ አለብኝ። አሞታል። መሄድን ካለብን አብረን እንሄዳለን። ተረጋግተሽ ማለት ነው። አስበንበት ተረጋግተሽ መሄድ ካለብሽ አብረን እንሄዳለን። ያለበለዚያ ግን ብቻሽን እግርሽን አታነሺ። መኪና እየጠበቀኝ ነው። ሊዱ ቆይ ምን ሆነሽ ነው? ወይኔ ሊዱ አንድ አምጪው ቦርሳውን አንድ አምጪው። እሺ ቦርሳውን ጥዬ እሄዳለሁ። ይሄንን ነው የምትፈልጉት? ስለዚህ የዛኔ የኔና አንቺ ህይወትነት ያበቃልታል ማለት ነው። አንቺ አዲስ አበባ እና አንቺ ህይወትነት ያበቃል። እሺ ወይ አንቺ ማሰብ የለሽም እንዴ? ምንድነው ሜሪ? እኔ ተረጋግተሽ ላውራሽ። አንዴ ልንገርሽ። እሺ አንዴ ላውራሽ። እሺ አንዴ ላናግርሽ። እሺ አንዴ ላናግርሽ። እሺ አንዴ ላናግርሽ። ምንድነው የምታናግሪው? የእሷን ወሬ ሰምተሽ ዝም ብለሽ እኔ የእሷ ወሬ ምንም አላወራችልኝም። ምንም ያወራችልኝ ነገር የለም። በቃ ማለትም ካለብሽ መሄድን ካለብሽ አብረን እንሄዳለን። ወይ ከኔ የምትደብቂው ነገር አለ? አቤት እኮ ሁለታችንም እኔ አንቺ ልጅ ቤት ችግር የለውም። እኛ የሆነ መላ ፈጥረን እንሄዳለን። እሱ አይሰስብም። እኔ እኮ ምንም ችግር የማይፈጠር አይደለም። እሺ በእናትሽ ሊዱ በእናትሽ። ወይኔ እስኪ ሰሚኝ አንድ ቀን እንኳን ለኔ እስኪ ፍቅርሽን አሳይኝ። አንድ ቀን ታረጅኝ እስኪ። ወይኔ ሜሮ ልባክሽ አይደለም ሰው ይከፋል። አብራም ያለበትን ቦታ ታውቂያለሽ? አውቃለሁ እኮ ገምቢ ፋይል ይዣለሁ። ይሄን ፋይል የሄርሜላ ማጋለጥ አለብኝ። ለኔ ስሜት የለሽም? መሆን ካለበት ችግር የለውም። አብረን ሄደን ታረጊዋለሽ። እሱ አውቃለሁ አይደለም ማለት አይደለም፣ ግን ደግሞ ችግር የለውም። አብረን እንሄዳለን። መኪና እየጠበቀኝ እኮ ነው። ሜሪ ትሄጃለሽ? እሺ አሁን አንሄድም። አስበንበት ተረጋግተን እንሄዳለን። ቤተሰብ ተናግረን ምናምን ነገር ማለት ነው። የሆነ መላ ፈጥረን እኔና አንቺ እንሄዳለን አልኩሽ አይደለ? ነው እኔ እህትሽን አታምኛትም? እንደዛ ነው የምታስቢው? እየቆየ ሲመጣ እኮ በጣም ብዙ ነገር እየተፈጠረ ነው። ይሄንን ፋይል ለማግኘት በጣም ብዙ ስቃይ ተሰቃይቻለሁ። ትናንትና ግን ማንም እየሰማኝ አልነበረም። ማንም እያዳመጠኝ አልነበረም። አውቃለሁ እኮ እረዳሻለሁ። ሄጃለሁ ቤቷ ድረስ እየጎዳኋት ብቻ መስሏት ነበር የሚታያት የነበረው። ሊዱ በእናትሽ ሊዱ አንቺ በእናትሽ ወይኔ፣ ኧረ በማርያም ሊዱ እሺ ዛሬም ብቻ እኮ ችግር የለውም። እኔና አንቺ አስበንበት ምናምን ነገር ያለውን ነገር አውርተን እኔና አንቺ አብረን እንሄዳለን። የምር ቃል እገባልሻለሁ። ሙሉ ችግር የለውም ሲጀመርም ማለት ነው። እሺ አንቺ ለምንድን ነው የመጣሽው? ትናንትና እኮ ይሄን ሁሉ እኮ ስነግርሽ እኔ ስለፎኝ ነበር። አብርሃም እኮ እዚህ ደረጃ ውስጥ አይደርስም ነበር። ተረዳው። እስቲ በእናትሽ ከገባት አስረጅልኝ። ይሄ በእናትሽ በቃ ወይኔ የሰው ልጅ እኮ ይሳሳታል። በቃ ይቅር በያት። አብርሃም ወደ ቀልቡ ሳይመለስ እሷን መቼም ይቅርታ አላደረገም። እሺ ጥፋቷን ገባታልና እሷ ሄርሜላን ወግና ቤተሰብሽ ናት። አዎ አውቃለሁ፣ ግን የፈለገ እህትሽ እንኳን ብትሆን ስህተቷ እኔ እህቴ ብትሆን እሷ ምንም ከጥፋቷ ማለት ነው ልመልሳት ነው እንጂ የዛችኛው ሴት ወግኜ ከሷ ጋር አልደረበም። አንቺ ግን ሄርሜላን ነበር እየወገንሽ የነበረው። እኔ እኮ አልወገንኩም፣ ግን በሰዓቱ ምንም አውቀው ነገር የለም። አንቺ ደግሞ የመጣሽበት መንገድ ጭራሽ ልክ አይደለም። የመጣሽበት መንገድ ልክ አይደለም። አሁን ልክ አይደለሁማ። በቃ አልደርስብሽ። እሺ አልደርስብሽም። እኔ በዛ ሰዓት ጨንቆኝ ነበር። ይኸው እሺ ይሄ ሁሉ በማን ነው? እሺ እንኳን ያ ሁሉ ነገር አድርገሽኝ እኮ እሺ ምንም ምን አደረግሽ? አሁን ምን አደረግሽ? ደረጃ ደርሰሻል። አንቺ እኮ አስቀይተሽኛል ከጎረምሳ ጋር። በቃ እሺ ፋይል ለመቀበል ነው፣ አብርሃምን ለማዳን ነው። አሁንም እየተቆጣሽ ያንን ያለፉን ታሪክ እያነሳሽ ልትወቅሽኝ አልፈልግም። አሁንም አጠገቤ እንዳደርሽ እኔ አንቺ ያረክሽኝን ያህል እኔ አላረኩሽም። በቃ በሰዓቱ የመጣሽ እኔ እኮ ምንም አላረኩሽም። ይቅርታ ልጠይቂያት ነው አይደል የመጣሽው? እሺ በቃ ይቅርታ ጠይቂያትና መሆን ካለበት ይሆናል። አይ እንዴ ካልሽ ደግሞ ምንም ማድረግ አይቻልም።
ግን አመሰግናለሁ። እሺ ለእህቴ ትልቅ ነገር አድርገሽላታል። አመሰግንሻለሁ። ግን ደግሞ ይቅርታ መጠየቅ ካለብሽ ይቅርታሽን ነው መጠየቅ ያለብሽ። ሌላ ነገር ማውራት አያስፈልግም። ጠየቅኩት እኮ አንቺ መቼም ይቅር አልልሽም ብላ እያመደረች እኮ የሰው ልጅ ደግሞ ያጠፋል፣ ይሳሳታል። ይቅርታ ደግሞ ትልቅነት ነው እንጂ ትንሽነት አይደለም። በማርያም በእናትሽ እንሂድ፣ በእናትሽ አሁንም እኔ እሷን ይቅርታ አላደርግላትም። አብርሃም ወደ ራሱ ቀልብ ሳይመለስ ወደ ራሱ እኔ በቃ ሳይመለስ እሷ መቼም ይቅርታ አላደርግላትም። በቃ ይባስ እንዲህ አልከፋፍኝ። በቃ ነይ ቤት